ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ በተለይ ሴቶች ላይ እንደዚህ አይነት ጥያቄዎች ብዙ ጊዜ አስተውላለሁ። መንታ ልጅ መውለድ እፈልጋለሁ። መንታ ልጅ ለመውለድ ምን ላድርግ? መንታ እንዴት ነው መውለድ የምችለው? እንደዚህ እያላችሁ የምትጠይቁኝ አላችሁ። ስለዚህ ዛሬ መንታ ልጅ ለመውለድ የሚረዱ በሳይንስ የተረጋገጡ አንዳንድ ነገሮች አሉ። እነዛን እነግራችኋለሁ። በእርግጥ ከዚህ ልጅ ከመውለድ ጋር ተያይዞ እንደዚህ አይነት ሀሳቦችን ስናወራ በተለይ በእኛ ማህበረሰብ እንግዲህ 99% የሚሆነው የማህበረሰባችን ክፍል አማኝ እንደሆነ ይታወቃል። በኦርቶዶክስም ይሁን በእስልምናውም በሌላም እምነት የሚያምን ነገር ግን በፈጣሪ የሚያምን ማህበረሰብ ነው። እንደዚህ አይነት ማህበረሰቦች ታዲያ ዋና ልጅን የሚሰጠው ፈጣሪ ነው። ልጅ የፈጣሪ ስጦታ ነው ብለን እናምናለን። እውነት ነው። ይሄ ልጅን የሚሰጠው ፈጣሪ ነው። እኛ መንታ ልጅ የምንውለድ አንድ ልጅ የምንውለድ ይሄ በሳይንስ የሚገኝ የሚሰጠን ነገር ሳይሆን ፈጣሪ እንደዚህ አይነት ነገሮች ከፈጣሪ የሚገኙ ናቸው። ነገር ግን ይሄ ሃይማኖታዊ ነገሮች እንዳሉ ሆነው አሁን ላይ በበርካታ ጥናቶች የሚወጡ መንታ ልጅ ለመውለድ ይረዳሉ፣ ያግዛሉ ተብለው ደግሞ የሚገለጹ ነገሮች አሉ። ስለዚህ እኔ የምነግራችሁ ምንድነው ይሄ ሃይማኖታዊ ነገሩን እንደ እምነታችሁ ማድረግ ያለባችሁን ነገር እያደረጋችሁ ጎን ለጎን ደግሞ እነዚህ አሁን እኔ የምነግራችሁን ነገሮች ብታውቋቸው እነዚህን ነገሮች ተግባራዊ ብታደርጓቸው መንታ ልጅ መውለድ የምትፈልጉ ሰዎች ይብለጥ መንታ የመውለድ እድላችሁን እነዚህ ነገሮች ያሰፉላችኋል። ስለዚህ እንደ ግንዛቤ ብታውቁት መልካም ነው ብዬ ነው ይሄን ነገር ማካፈላችሁ። መንታ ለመውለድ ምን ማድረግ አለብን? እስቲ ከሳይንሱ አንፃር የሚደገፉ ነገሮች ምንድን ናቸው የሚለውን እንመለከታለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሄን መረጃም ደግሞ እስቲ ሼር ላይክ አድርጋችሁ ሌሎችም እንደዚህ አይነት ነገሮችን የሚፈልጉ ሰዎች ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ በመጀመሪያ ከዚህ ከተፈጥሮ ጋር ተያይዞ መንታ ለመውለድ የሚረዱ ነገሮች አሉ። አንደኛው በዘራችሁ ከዚህ ቀደም መንታ የወለደ ሰው ካለ ነው። አሁን ይሄ በዘር እህታችሁ፣ እናት፣ አክስት እንደዚህ ሴቶች በተለይ ከዚህ ቀደም በዘራችሁ ስር መንታ የወለደ ሰው ከነበረ እንደዚህ አይነት ነገሮች በዘር የመሄድ እድላቸው ሰፊ ነው። ስለዚህ ይሄ በዘር ራሱ ከዚህ ቀደም በዘራችሁ ከነበረ አንድ መንታ የመውለድ እድል እንዲኖራችሁ ያደርጋል። ሌላው የሰውነታችሁ ስትራክቸር በራሱ መንታ ልጅ የመውለድ እድልን ይሰጣል። በነገራችን ላይ ሴቶች ይህን በደንብ ማወቅ አለባችሁ። ለምሳሌ ወፍራም የሆኑ ሴቶች ከቀጭን ሴቶች የተሻለ መንታ የመውለድ እድል አላቸው። በተለይ ቁመታቸው አጠር ብሎ ወፈር ያሉ ሴቶች ይሄ ረዘም ብለው ቀጠን ካሉ ሴቶች የተሻለ መንታ የመውለድ እድል አላቸው። ይሄ የሚሆንበት ዋነኛው ምክንያት ምንድነው? ይሄ ሰውነታቸው በተለይ ማህፀን አካባቢ የተጠጋጋ የሰውነት ክፍል ስላላቸው ነው። ይሄ በግንኙነት ጊዜ የወንዱ የዘር ፈሳሽ በሚወጣበት ጊዜ የሴቷን እንቁላል ሁለት ቦታ በኃይል የመስበር እድሉ ከፍተኛ ስለሆነ መንታ ልጅ የመጸነስ እድል በጣም በከፍተኛ ሁኔታ ይሰፋል። ስለዚህ ይሄ ከሰውነት አቀማመጥ አንጻር በራሱ ወፈር አጠር ያሉ ሴቶች ረዘምና ቀጠን ካሉ ሴቶች በተሻለ መንታ የመውለድ እድል እንዳላቸው ይሄ በበርካታ ጥናቶች ላይ የወጣ ነው። ከዛ ባለፈ ደግሞ አንዳንድ ማወቅ ያሉባቸው ነገሮች ለምሳሌ አመጋገብ። አሁን ይሄ የወተትና የወተት ፕሮዳክቶችን አዘውትረው የሚጠቀሙ ሴቶችም እንደዚሁ በነገራችን ላይ በተለይ በጥናት የሚያሳየው በ5 እጥፍ መንታ የመውለድ እድልን ይጨምራል ተብሎ በተለያዩ ጥናቶች እንደዚህ አይነት ነገሮች ወጥተዋል። አሁን ወተት አዘውትረው የሚጠጡ የወተት ፕሮዳክቶች ይሄ አይብ፣ እርጎ እንደዚህ አይነት ነገሮችን የሚያዘወትሩ ሴቶች ይሄ ወተት ብዙ ከማይጠጡ ሴቶች የተሻለ መንታ የመውለድ እድላቸው ይጨምራል። በ5 እጥፍ ከፍ የማለት እድል አለው። ስለዚህ መንታ መውለድ የምትፈልጉ ሴቶች ይሄ የወተት ፕሮዳክቶችን በደንብ ብትጠቀሙ እንደ አጋዥ ይሆናቸዋል። ሌላው ደግሞ ምንድነው? የወሊድ መቆጣጠሪያ ተጠቅማችሁ ማቆም በዛ ሰዓት ላይ ከፍተኛ ሆርሞን ሰውነታችሁ ላይ እንዲመነጭ ስለሚያደርግ በዛ ሰዓት ላይ ግንኙነት ስታደርጉ መንታ ልጅ የመፈጠር እድል አለው። አሁን ሴቶች የወሊድ መቆጣጠሪያዎችን ትጠቀማላችሁ። ከዛ ተጠቅማችሁ የሆነ ሰዓት ላይ የወሊድ መቆጣጠሪያውን ስታቆሙት ሰውነታችሁ ከፍተኛ ሆርሞን ያመነጫል። በዛ መሀል ላይ ግንኙነት ብታደርጉ መንታ ልጅ የመሆን እድሉ ይጨምራል። ይሄንንም ሆን ብላችሁ አስልታችሁ ብትሄዱበት መንታ የማርገዝ እድላችሁ እንዲጨምር ማድረግ ትችላላችሁ። ሌላው ጡት በምታጠቡበት ጊዜ ግንኙነት ካረጋችሁ ነው። ይሄም
የመንታ ልጅ የማርገዝ እድል እንደሚጨምር ይታወቃል። ይሄ እንግዲህ ሴቶች ለምሳሌ የመጀመሪያ ልጃችሁን ትወልዳላችሁ። የመጀመሪያ ልጅ ወልዳችሁ በመጀመሪያዎቹ 6 ወራቶች ላይ ሊሆን ይችላል ጡት በምታጠቡበት ሰዓት ላይ በዛ መሀል ግንኙነትን ብታደርጉ ያህኔም የሚኖረው የሰውነት ለውጦች የሆርሞን ከፍተኛ የመመንጨት ሆርሞን በደንብ የሚጨምሩበት ወቅት ስለሆነ ይሄም ጊዜ መንታ ልጅ በቀጣይ የማርገዝ እድላችሁ እንዲጨምር ያደርጋል። ይሄንንም ብትጠቀሙ መልካም ነው። ሌላው ደግሞ የዚንክ ፕሮዳክቶችን አብዝቶ መጠቀም ነው። እንግዲህ ሴቶች በተለይ ልክ አሁን ይሄ የወተት ፕሮዳክቶችን ተጠቀሙ እንዳልኳችሁ ሁሉ መንታ ማርገዝ የምትፈልጉ በዚንክ እየበለጸጉ ምግቦችን እንደዚሁ ብትመገቡ ለምሳሌ እንቁላል ለዚህ ጥሩ ምሳሌ ይሆናችኋል። እንቁላል በደንብ ጧት በተለይ እንቁላል ብትመገቡ መንታ የማርገዝ እድላችሁ ይጨምራል። እንቁላል ብቻ ሳይሆን በአጠቃላይ የዚንክ ይዘት ያላቸው ምግቦችን መመገብ እንደዚህ አይነት ነገሮች ተመራጭ ናቸው። ሌላው ደግሞ በሁለት እርግዝና መሀል ያለ ርቀት ይሄ በተለይ ለምሳሌ የመጀመሪያ ልጃችሁን ተወልዱና ሁለተኛ ልጃችሁን ሳትወልዱ በመሀል ረጅም ዓመታት መቆየት ይሄ በኋላ ላይ በምታረግዙበት ጊዜ መንታ የመሆን እድሉ በከፍተኛ ሁኔታ ይጨምራል። አሁን ይሄ ቶሎ በአመት ወይ በሁለት ዓመት ከሚወልዱ ሰዎች በተሻለ አንድ ልጅ ወልደው በመሀል ረጅም ዓመት ቆይተው ድጋሚ የሚወልዱ ሴቶች ብዙ ጊዜ መንታ ልጅ ሲወልዱ ይስተዋላል። ይሄ ከፍተኛ እገዛ ያደርጋል። ስለዚህ እንደዚህ አይነት ቲፖችንም መጠቀም ትችላላችሁ። ከዛ ባለፈ ግንኙነት ስታደርጉ ደግሞ የምትጠቀሟቸው ፖዚሽኖች ለምሳሌ ዶግ ስታይል የምንለው ወይንም ሴቷ ጎንብሳ ከኋላ ሆኖ ወንዱ የምታደርጉት እንደዚህ አይነት ፖዚሽኖችን ብትጠቀሙ መልካም ነው። እንዲህ አይነት ፖዚሽኖች ብዙ ጊዜ ግንኙነት ላይ በጥልቀት ግንኙነት ስለምታደርጉ ይሄ መንታ ልጅ የመጸነስ እድሉ በከፍተኛ ሁኔታ ይጨምራል ማለት ነው። እንደ አጠቃላይ ይሄ አሁን የነገርኳችሁን ነገሮች መንታ መውለድ የምትፈልጉ ሰዎች ተግባራዊ ብታደርጓቸው መንታ መውለድ ትችላላችሁ ማለት ነው። ይሄ ቀደም እንዳልኳችሁ አሁን ይሄንን ስላደረጋችሁ መንታ ታገኛላችሁ ማለት አይደለም። ልጅ የፈጣሪ ስጦታ ነው። ይሄ ሁላችንም የምንስማማበት እውነት ነው። ነገር ግን ይሄ ከእምነታዊ ነገሮችን የምታደርጉትን እንደምታደርጉ ጸሎት ሊሆን ይችላል። ሃይማኖታዊ ነገሮችን እንደምታደርጉ ሆኖ ጎን ለጎን ይሄ ሳይንስ ያመጣልንን ነገሮች ደግሞ ተግባራዊ ብታደርጓቸው በመሀል ከፍ ያለ መንታ የመውለድ እድል እንዲኖር ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር እያደረጋችሁ ሌሎችም ጋር እንዲደርስ አርጉ። ለቤቴ አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁሌም እንደዚህ አይነት አስተማሪ ሀሳቦችን በዚህ ቻናል ላይ እንማማራለን ማለት ነው። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ